ነብዩ መሐመድ አባት ምን አጥፍቶ ነው እንትን ገሃነም የገባው? እሺ በሱ ጉዳይ ላይ ከዚህ በፊት ስመልስ ነበር፣ ሰምተሃል ወይንስ ልመልስልህ? አይ መልስ፣ አልሰማውም። በጣም ጥሩ። እሺ በመጀመሪያ ልናውቅ የሚገባ ነገር ነብዩ መሐመድ ተብሎ ስለተነሳ አንድ ነብይ አባቱ ወይንም እናቱ ወይንም አጎቱ ወይንም አያቱ ወይንም አክስቱ ወይንም ልጁ የእሳት ቢሆኑ ያን ነብይ ያስወቅሰዋል ወይንስ አያስወቅሰው? በፍጹም ያስወቅሰው ነገር የለም። ካመነ ራሱን ነው የሚጠቅመው ያ አባት ያ እናት። ካላመነ ራሱን ነው የሚጎዳው። የዚያ ነብይ ስራ ምንድን ነው? ና ወደ እምነት ብሎ ጥሪ ማድረግ ብቻና ብቻ ነው። ስለዚህ እርሱን የሚያስወቅሰው ነብይ የለም። ስንመለከት ጊዜ አብርሃም አባቱ ጣዖት አምላኪ ከሃዲ ነበር፣ ግን አብርሃምን አስወቅሶታል? ይሄ በፍጹም አላስወቅሰውም። የኖህ ሚስት ከሃዲ ነበረች። የሉጥ ሚስት ግብረ ሰዶምን የምታግዝ ሴት ነበረች። ይህ መጽሐፍም ላይ አለ። ነገር ግን ሎጥን የሚጎዳው ነገር አለ። ይሄ እሷ ስለጠፋች ላ የሚጎዳው ነገር የለም። ብትጠፋ ራሷን ነው ያጠፋችው። እያቸው አይደለ? ስለዚህ አንድ ነቢይ ሙሉ ቤተሰቡ ለምን ከሃዲ አይሆንም? በእርሱ በነቢይነቱ ላይ ጥያቄ ያስነሳ ነው? በፍጹም የሚያስነሳ ነገር አይደለም። ታች አለ አይደለ? ያ እምነት የራሳቸው ምርጫ ነው እና እነዚያ ሰዎች ካመኑ ለራሳቸው፣ ካላመኑ ራሳቸውን ይጎዳሉ። አለቅን፣ ጨረስን። ይሄ አሁን እርሳቸውን ለቀቅ ታደርጋለህ። ስለዚህ ወላጆቻቸው ወዴት ናቸው ወደሚለው እንሄድ። አንድ ልናውቅ የሚገባው ነገር በመጀመሪያ ያለውን ነገር ልንገራችሁ። አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አይነ አቢ አላቸው። ሐዲሱ ላይ ያለው አባቴ የት ነው አላቸው። ሰውየው መጡ። ነቢያችን ሰለላሁ ዐለይሂ ወሰለም አቢ ወአባከ ፊናር አሉት። አባቴ አባትህ የእሳት ናቸው አሉት። ሐዲሱ እንደዚያ ብሎታል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እንደ ቁርአንና እንደ ሐዲስ አገላለጽ አባት ሲሉ የግዴታ ወላጅ ታስቦበት ነው ወይ ወደሚለው እንምጣ። ላ አይደለም። አባት ሲባል አጎት አባት ተብሎ ይጠራል እንደ ኢስላም። አያት አባት ይባላል። ወላጅ አባትም አባት ይባላል። ወላጅ ብሎ በነበር ግን ዋሊድ ብሎ በነበር ቀጥታ ወላጃቸው ታስቦበት ነው። ምንም አያከራከርም። አብ በሚለው ነው ግን የመጣው። አብ የሚለው አባት ማለት ነው። አጎትን አባት ይላል ወይ ቁርአን ላይ ከተባለ አዎ ቁርአን ላይ አጎት አባት ይባላል። ማስረጃቱ ጋር ሱረቱል በቀራ أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدة ونحن له مسلمون. يعقوب إسماعيل منو ነው? አጎቱ ነው አይደለ? የኢስሐቅ ወንድም ነው። ኢስሐቅ እና ኢስማኤል ወንድማማች ናቸው፣ የአብርሃም ልጆች ናቸው። ስለዚህ ለያዕቆብ ለእንትና ማን ነው? ኢስማኤል ለያዕቆብ አጎቱ ነው፣ ግን አባቴ እያለ ይጠራዋል። አባትህን ብለው እነዚህ ያዕቆብ ልጆች ከኔ በኋላ ማንን ተመልካላችሁ አላቸው። ያዕቆብ ለልጆቹ ምን አሉ? የአባቶችህን የእነ እስማኤልን መንገድ ብለው ተናገሩ። አባት በሚለው ውስጥ እስማኤልን አካተቱት። አያቸው አይደለ? ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። ያ ታዲያ እዚህ ቦታ ላይ ወላጃቸውም አባታቸው ከሆነ አጎታቸውም አባት ከተባለ የትኛው ሊሆን የሚችለው? አሁን ወደ ምን እንሄዳለን? ሁጃ የደረሰው ማን ነው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት የደረሰው ለመሆኑ አባታቸው ነው ወይንስ አጎታቸው ነው? አላህ በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነቢይ ሳልክ የምቀጣ አይደለሁም ብሏል። ያ ማለት ነቢይ ደርሶት መልእክቱ ደርሶት አልቀበልም ያለን ሰው እንጂ የሚቀጣው ያልደረሰውን ሰው እንደማይቀጣ ተናግሯል። የነቢይ ሰለላሁ ዐለይሂ ወሰለም መልእክቱ የደረሰው ማን ነው? ልጆች መልሱለት ኮሜንት ላይ። አባታቸው ነው አጎታቸው መልእክቱ የደረሰው? አባታቸውን አጎታቸው። የነብዩ ሰለላሁ ዐለይሂ ወሰለም መልእክት የደረሰው የነብይነት ጊዜያቸውን አግኝቶ ያንን ጊዜያቸውን የተቋደሰ የሰማው ማን ነው? አጎታቸው ነው። አየህ አይደለም? አጎታቸው ሰምቶ ዳዕዋን አልቀበልም ብሏል። እንዳውም መጨረሻ ህይወቱ ላይ ምን አሉት? ያ ዐም ቁል ላ ኢላሃ ኢለላህ፣ አጎቴ ሆይ ላ ኢላሃ ኢለላህ በል፣ ከሊመተን ኡሐጅ ለከ ቢሃ ዐንደላህ፣ ነገ ከአላህ ዘንድ አምናል ብዬ እንደማገተልህ በዚህ ቃል መሰረት አሉት። ፈካነ አኺር ማ ቃለ እነሁ ዐላ ሚለቲ ዐብድልሙጠሊብ ኸውፈን ዐላ ቀውሚ፣ ህዝቦቹን ፈርቶ ምን አለ? ይሉኝታ ፈርቶ ልጄ ያምን ነበር ትክክል ላይ እንዳለ አውቃለሁኝ፣ ግን የአያቶችን መንገድ ለቀቀ ብለው እንዳይወቅሱኝ ህዝቦችን ፈራሁኝ አለ። በዚያው ላይ ሞተ። ስለዚህ አባታቸውስ አግኝተዋል ወይ? የእርሳቸውን ያስተምሮ ጊዜ አላገኘም። መቼ ነው የሞተው? ትላንትና ታሪኩን እንዳነበብ ነው እዚህ ኪታብ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው ገና እርግዛቸው እያለች ገና ሳይወለድ በፊት አባታቸው ሞተ። እያቸው አይደለ? ይህ ነው። ስለዚህ ሕጃ የቆመበት አጎታቸው ነው እና ያልቆመበት ነው ያ አባታቸው። እሱን አይመለከትም። ይህ ነው። ሌላው ነገር ምንድን ነው? እናታቸውንም በዚሁ እንሄዳለን። እናታቸው